ማለት ነው። እኔ ሁሉንም እያመንኩኝ አይደለም። ሁሉንም እያመንሽ ነው አትበለኝ። ከዚህ በፊትማ ብዙ የተባሉ ነገሮች አሉ እኮ ማመን አይነት ወይም ደግሞ ብዙ ነገሮች ሲባሉ መቀበል አይነት ሰው ነገር አያቆምም፣ ማቆሚያ የለውም። እስከ 4-5 ቪዲዮ ይሰራልናል ብያለውና በጣም ያሳዝናል። ሩታ ከቤት ወጣች። የእውነት ሩታ ከቤት ወጣች። እኔ ግራ ያጋባኝ ነገር ሩታ የት ነው ከቤት ወጣ የት ነው የምትሄደው? ቤት ዋላችሁ። ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንዴት ናችሁልኝ? እንደተለመደው ስትገቡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ስለምታበረታቱኝም ደግሞ በጣም አመሰግናለሁ ማለት ነው። ኤኒሃው የእውነት ለመናገር ሩታ ከቤት መውጣት አልነበረባትም። አሁን ላይ እሷ በዚህ ሁኔታ ላይ ሆና በጣም ከባድ ወር ነው ለሷ ማለት ነው። በዚህ ወር ውስጥ ሆና መውጣት አልነበረባትም። ግን እኔ አሁን ላይ አንድ የብር ቤተሰብ ግራ እያጋባኝ ያለ ነገር አለ ማለት እሷን ከዛ ቪዲዮ እየሰራች ነው፣ እነሱን ከዚህ ቪዲዮ እየሰሩ እየተጣሉ ነው። እነሱ ከዚህ ይጣላሉ፣ እሷ ደግሞ ራሷን ለመጉዳት ምናምን ትላንትና ነው ዛሬ እጇ እንትን ብላ መጣች ማለት ነውና እንደዚህ አይነት ነገር ማለት አሁን ልጁ የራሱ ህይወት እየኖረ ነው፣ ትዳር ይዘዋል። እዚህ እርምጃ የምትወስደው ማለት አልገባኝም። አሁን ነዚህ ምን ይሁን ነው የምትለው? ልጆቹ እኮ ዱባይ ሄደው ተጋብተው ቤተሰብ አሳውቀው ሽምግልና ልከው አልፎ ሁሉም ይሄ ሁሉ ደስታ አልፎ ደግሞ ልጅ ሊመጣ ነው በቅርብና እኔ ሴት ነኝ፣ ሴትነቴን እንትን ስለምል ራስሽን ባትጎጂ ጥሩ ነው። በቃ እሱ ብሏል። አንድ ነገር ነበረን፣ ፍቅረኛ የነበረች መግባባት አልቻልንም፣ ተለያይተናል ብሏልና ያን ንግግር አንቺም እንደተለያየሽ አስበሽ በቃ የራስሽን ህይወት መቀጠል እንዳለብሽ ራስሽን ነግረሽ ራስሽን አሳምነሽ ወደፊት መሄድ ነው። ህይወት ይቀጥላል። በነገራችን ላይ አብርሃም ቢሄድ አብርሃም የሚመስሉ ልጆች ብዙ ይመጣሉ በአንቺ ህይወት ውስጥና ልጆቹ ግን አሁን ባሉበት ነገር በጣም ችግር በኢየሱስ ስም ችግር የማያጣቸው ልጆች ናቸው። የኔ ህይወት ምንድነው አለች እኮ በቀደም ሩታና በጣም ተናዳ ያስብላልም። አንድ ወር ሰላም ሆነ አንድ ወር የጭቅጭቅ ወር የምታልፍበት ነው የሆነባት ልጅቷ ማለት ነውና እኔ ነፂ ዩቲዩብ ላይ መፈመስን ፈልገሽ ከሆነ በቃ ሩታን አግኝተሽ አብርሽንም ሩታንም አግኝተሽ በሰላም ዩቲዩብ ቻናልሽን እንዲያሳድጉልሽ ብታረጊ የተሻለ ነው። አይ ነው እኔ አሁንም ወደዋለሁ የምትይ ከሆነ ነገር እንግዲህ የምትጎጁ አንቺ ነሽ። ልጁ ሚስቱን ፈቶ አንቺ ጋር ሊመጣ አይችልም። ምንም አይነት ነገር ልትናገር ትችያለሽ። ብዙ ፋይሎች እንዳሉሽም ነው እየተናገርሽ ያለሽው። ፋይሉም ደግሞ 1-2 እያልሽ ደግሞ እያወጣሻቸው ነው። ግን የእሱን ገመና ብቻ አይደለም በነገራችን ላይ የምታወጪው። የእሱ ገመና አወጣለሁና እሱን ጎዳዋለሁም ስትይ ነጽዬ አንቺም ሴት ነሽ፣ ትጎጃለሽ። እንደ እህትነት ነው ምልሽ። ምክንያቱም የሚመስለም ንዴት ውስጥ ባለንበት ሰዓት ላይ ያን ሰውን ስለመጉዳት እንጂ ራሳችን ስለምንጎዳው ነገር ፊል ስለማናረግ ማለት ነው። አብዛኛው ጊዜ ችኩል ናችሁ ብንባለው ሴቶች ለዛ ነው። በችኮላ ህይወታችንን እናበላሻለን። እና አሁን በዚህ ነገር በእናንተ እንትን ውስጥ በቃ የብዙ ሰው ህይወት ሊበላሽ ነው ማለት እኮ ነው። ማለት ከባድ ነው። የሩታን የአብርሽም የህፃኑን ገና ምድርን ያልተቀላቀለ ህፃን ጭምር ነውና ከቻል በቃ ያለፈ ነገር ነው ብለሽ ነገሮችን አምነሽ ተቀብለሽ ልጁ ህይወቱን እንዲመራ ብትታዩ ደስ ይለናል፣ እንደ ተመልካች ማለት ነው። የምር አሁን ላይ ደግሞ በፊት ከነ አብርሃም ጋር የሚሰሩት የአብርሃም ጓደኞች የሆኑ ልጆች ናቸው ደግሞ አብዛኛዎቹ ከሷ ጋር እየሰሩት። ከዚህ በፊት እኮ እነሱ ቻናል ላይ ቀርቧል፣ ኢንተርቪው አድርገውታል መሰለኝና አሁን ከነሱ ጋር ነው እየሰራች ያለችው። ግን ሰላም እንደሚወርድ ተስፋ አደርጋለሁ። እንደ ፍቅርም እንደዛ ተጨቃጭቀው ነው አይደል በመጨረሻ ሰላም ይወርዳል። ሁለቱም ጋር ግን ክፉ ነገር ባትናገሩ መልካም ነው። በቃ እነዚህ ልጆች እንደዚህ ሆነው አይቀሩም፣ ይታረቃሉ። እነሱ ሲታረቁ እኛ ጨብጫቢዎች ድንበርና ጥግ ይዘን ምናወራ ያለን ሰዎች ነን ምንጎዳው። በተለይ በጣም ገብታችሁ በእነሱ ጉዳይ የእናንተ ጉዳይ ነኝ ማቅላችሁ የምትሏቸው ልጆች ራሳቸው ነው የምትጎዱ። እነሱ እርግጠኛ ሆኜ የምነግራችሁ ነገር ይታረቃሉ፣ አብሮ አደጎች ናቸው።